የዳጣ እናት ሰላምዬ እርጉዝ መሆኗን በይፋ አረጋገጠች። የደረጀ ሚስት ደግሞ ወይዘሮ ማርታ ከሚባለው በላይ አበደች። ዳጣ እዚህ ቤት ምን እየተካሄደ ነው? ሰላም ብታረግዝ እነሱ ምን አገባቸው የሚል ጥያቄ አደረባት። ሰሞኑን ሰላምዬ የውፍረት ምልክት እየታየባት ነውና ሁልሽም እርጉዝ ነሽ እያሉ ማጨናነቅ ጀመሩ። ኤቢ ተንኮለኛዋ እንግዲህ ሰላምዬ የእናትና የአባቷን ክፍል እያጸዳችላት ነበርና እንደ አጋጣሚ ገብታ እንዴ ምን አስደነገጠሽ? ስሚ አንቺ ዳጣን ከኔ በላይ ስለምትቀርቢያት ናታን ፈጽሞ ለአንቺ ሊገባሽና ሊሆንሽ አይችልም ብለሽ ማስጠንቀቂያ እንድትሰጫ ትፈልጋለሁኝ። ሰላም አንቺ የዚህ ቤት ሰራተኛ እንጂ የዳጣው ከጎኗ ሆነሽ ልትማጎችላትም ሆነ ልትከራከርላት አልፈልግም ብላ አለች። ሰላምም ተናደደችና አረ ኤቢ ታይ ትዕግስት ይኖርሽ፣ ሰሞኑን እየሆንሽ ያለሽው ነገር በጣም ያሳዝናል። ምንድነው ነገሩ ብላ ስትላት አይ ምንም የተፈጠረ ነገር የለም፣ ዝም ብለሽ አትደናበሪ ብላለቻት። ሰላምም የሆነ ግራ አጋባትና ዝም አለች። ኤቢ እንግዲህ እንደተለመደው እናቷ ወደ ውጭ ልትወጣ እየተቀባባችና እየለበሰች ነበረ። ኤቢ ነገረኛዋ እማዬ ዛሬ ደግሞ የምነግርሽ ነገር አለ፣ ታዳምጭኛለሽ ወይ አለቻት። ምንድን ነው? መቼም አያልቅብሽ። ምንድን ነው ፊትሽ የጠቋቆረው? እንዴ ራስሽን ጠብቂ፣ ስላልተኛው ነው እማዬ አለቻት። ሰላምን ግን ልብ ብለሽ አስተውለሻታል አለች። እንዴ ምን ማለት ነው ደሞ? እሷ ማንን ትመስላለች ልትይ ነው? መቼም አያልቅብሽም ዘንድሮ ብላ ስትል አይደለም እማዬ፣ መቼም ሰላም ከኛ ቤት ወጥታ የትም ሄዳ አላደረችም አይደለ? ማለት ጨዋነቷን ጀግንነቷን አንቺው ልመሰክርላት ነው እንዴ? ከመስገን ኤብዬ ዛሬ እውነትም ልብ ገዛሽ እያለች ወይዘሮ ማርታ ልጄ ተለውጣልኛለች ብላ በጣም ደስ ብሏታል። ተለውጣ ሳይሆን ይዛ የመጣችው ጦርነት ከባድ ነው። ሰላም እኮ እርጉዝ ናት ብላ ስትላት ማርታም ደንግጣ ኤቢን በጥፊ ስጠፈጥፋ አደነገጠች። ከዛ እማዬ ቆይ አንድ ቀን እንኳን እውነት ነው ብለሽ የምትረጂ መቼ ነው? ቆይ አንድ ቀን የማወራው ወሬ ትክክል ነው ብለሽ የምታስቢው መቼ ነው? አንቺማ በጣም ታሳዝኛለሽ፣ ታሳፍሪያለሽ ብላ እናቷን እንደዛ ተናገረቻት። ደነገጠችና እማዬ ቆይ እኔን ከመማታትሽ በፊት ወይንም መጥፎ ነገር ከማናገርሽ በፊት ሰላም ራሷ እርጉዝ ነኝ ነው ያለችው፣ ለምን አትጠይቂያትም? ከዛ ማርታም ደነገጠችና አንቺ ሰላም እያለች መጣራት ጀመረች። ሰላምዬ ስትመጣ እንግዲህ ሆዷን አንቀፍድዳ እርጉዝ ነኝ እትዬ፣ ምን ልጅ እኮ ጸጋ ነው፣ በድሎ ያድጋል፣ እኔ ያሳድጉልኝ አላልኳችሁም ብላ መማጎት ጀመረች። ደረጀ ደግሞ እንደ አጋጣሚ መጣና ቆይ እዚህ ቤት እየተካሄደ ያለው ጦርነት ምንድን ነው? ማርታ አንቺ እንኳን ደህና ሰው አልነበርሽ እንዴ? ልጆቹ ከአቅም በላይ ሲሆኑ መቆጣትና መቆጣጠር ሲገባሽ ጭራሽ እዚችን የአቢጌልን ነገር እየሰማሽ የስንት ዓመት የልጆቻችንን ጠባቂ እንደዚህ ታደርጊያለሽ እንዴ ብሎ ተቆጣት። እንግዲህ በጣም የሚያሳዝነውና የሚገርመው ነገር ሰላምዬ ያረገዘችው ከማንም ይሁን ከምንም ለዳጣ እህት ተገኝቶላታል። ዳጣ መጀመሪያ የሰላምዬ ልጅ መሆኗን መረጋገጥ ነበረበት። አሁን ደግሞ ሰላም ከማንና ከምን አረገዘች የሚለው ከባዱን ጦርነት ይዞ መጥቷል። ዳጣ እንግዲህ ሰላምዬ ደክሞኛል ብላ ስትላት ሶፋ ላይ ቁጭ አለችና ለእግሯ ውሃ አምጥታ እያጠበቻት እየመረቀቻት ነበር። ጥሩን ትዳርና ደስተኛ የሆነ ህይወትን ይስጥሽ ስለ ትዳር እየመረቀቻት፣ ናታን ደግሞ ከአቤጌል ጋር ቁጭ ብሎ ነበርና ተመልሶ ወደ ሳሎን ዳጣን ልጥራት ብሎ ሲያይ ዳጣ የሰላምን እግር እያጠበች፣ ሰላም ደግሞ ዳጣን እየመረቀቻት ነበር ማለት ነው። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች
እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ወይዘሮ ማርታ ከሚባለው በላይ ጨለለች፣ አበደች። አቶ ደረጀ እንግዲህ ታማኙ ባሌ እያለይ ስትዘክርለት የነበረችው ሰው አይደለም። ከዳጣ በላይ ደግሞ ሁለተኛ ልጅ ይዞላት መጥቷል ማለት ነው። ዳጣ እንግዲህ የሰላምዬን ድካም ለመቀነስ አብራት ለመስራት አብራት ታጠገቧ ለመሆን የምታደርገው ጥረት እጅግ በጣም ደስ ይላል ማለት ነው። ሌላውና ትልቁ ነገር ኤቢ እና ናታን አብረው ቁጭ ብለው እና ኤቢ ዛሬ እኔና አንቺ መጽሐፍ ልንገዛ እንሄዳለን፣ ስለዚህ አብረን እንወጣለን ሲላት በጣም ደስ አላትና ናታንዬ ልብሴ ልቀይረው፣ ሽቶ ልቀባ ምናምን እያለች አሽቃበጠች። ኤቢ ይሄ ሁሉ ማድረግ አይጠበቅብሽም፣ ቆንጆ ነሽ፣ ምንም ነገር አያስፈልግሽም ብሎ ሲላት ዳጣም እዛ ነበረችና ዋው አቢጌል ናታንን አጥብቀሽ ያዢ፣ በጣም ነው የምታምሩት፣ ተመችታችሁኛል ብላ አለቻቸው። ናታንና ኤቢ መጽሐፋቸውን ሊገዙ ሄዱ። ዳጣ ደግሞ ያው ቤት ከሰላም ጋር ቀረች። ናታን ጋር ኤቢ ከመውጣቷ በፊት ሰላም አብራ ከናታን ጋር ነበረችና ናታንዬ እንዴት ነህ? ልትወጣ ነው እንዴ? ክላስህ ላጸዳልህ ነበር፣ ስትመጣ አጸደዋለሁ ብላለች። ከዛ አራ ችግር የለውም አጽጪ፣ እንደውም አንቺ ቁጭ በይ፣ እኔ ለምን አላጸዳውም ብሎ አላትና ቆም ብለው እያወሩ እኔ ምለው ሰላምዬ፣ እንዳንቺ አይነት እኮ ከባድ ሰው የለም። በቃ የራሱ ህይወት የማያጨናንቀው ውስጥሽ እንኳን ብዙ ስብራትና ሀዘኖችን ይዞ እንዳልተጎዳና እንዳልተሰበረ የሚያስመስል ምርጥ ልብ ነው ያለሽ፣ አንቺ እኮ እድለኛ ነሽ እያለ ማሞጋገስ ጀመረ። ከዛ ናታን እኔ ጥርሴና ውስጤ ልዩነት አለው፣ ጥርሴ ሲስቅ ምንም ያልተበደልኩኝ፣ ምንም ውስጤ ያልከፋው፣ ሀዘን ያልነካው ሊመስል ይችላል። የሰው ልጅ ብዙ ችግሮችን ያስተናግዳል እኮ ብሎ አላት። ከዛ እሱስ ትክክል ነሽ፣ ግን ያንቺ በጣም ይለያል። ምን ነው ሰው ሁሉ እንዳንቺ በሆነ ብዬ የምመኝበት ነገር አለ። እኔ ምልህ ከዳጣ ጋር ተነጋገራችሁ እንዴ? ሁሉንም ነገር ተነጋገራችሁ አለችው። አዎ ችግሩንም ፈተነዋል። ሲጀመር እኮ ዳጣ አይደለም ያንን ያደረገችው፣ ኤቢ በጣም ተንኮለኛና ኃይለኛ ሆናለች ብላ አለች። ከዛ ካሁን በኋላም ተጠንቀቅ፣ እችሊ ብዙ ነገር ልታረጋችሁ ትችላለች። በዛኔ ዳጣ ደግሞ ከፍቷትና አልቅሳ ማየትን አልፈልግም። እውነት ለመናገር እዚህ ቤት እሷ ከመጣች የሁላችንም ደስታና ሰላም ሆናለች እና ልትጠብቃት ይገባል እያለች ሰላምዬ ስትመክረው፣ ሰሞኑን ግን በጣም ወፍረሻል፣ ምንድን ነው እያለ ጠየቃት። እሷም ደግሞ እኔ ምን አውቃለሁ ናታን፣ ሰውነቴ ወፈር ብሎባችሁ ነው እንጂ ሌላ ምን ሊኖር ይችላል ብላ አለችው ማለት ነው። ኤቢ እንግዲህ ከባድና ትልቅ ነገር ነው ያመጣችው። አቶ ደረጀና ወይዘሮ ማርታ መኝታ ቤታቸው ተኝተው አልጋ ላይ ስለ ሰላም ጠይቋት ነበር። ሰላም ባለፈው አንቺ የተናገርሽው ትክክል ነው። አሁን ቆም ብዬ ሳስብ እኔስ የሴቶች ልጆች እድሜሳ የሚለውን አሰብኩኝ እና ሰላምን ከጎኗ አግዘናት የራሷን ህይወት እንትን ብላ ልጆች መውለድ ማግባት እንዳለባት ተሰምቶኛል ብሎ አላት። አይደል ያለፈና ያወራነውን ነገር እንደገና ለምን ተመልሰህ እንትን አልካለችው። ምን ላርግ ብለሽ ነው ማርቴ? ግራ አጋብቶኝ እኮ ነው። ባለፈው ዝም ብዬ ከልብም አልሰጠሁሽም ነበር ብሎ አላት። እና እስኪ እንመካከርበታለን፣ እሷንም እጠይቃታለሁ ብሎ ወሰነ። እሺ እኔ ብጠይቃት አንተ ብጠይቃት ምንም ለውጥ የለውም ብላ አለች። እኔ ምልሽ የዋሃን ነገር ሳልነግርሽ ምን ተፈጠረ? ወይኔ ዋሃዬ፣ እንደው እኮ የእሷ የዋህነት አንዳንዴ ደሬ የበሽታ ነው ላለሁ የምንድን ነው ላለሁ በጣም ግራ ያጋባኛል። አረ እኔም ከእሷ ጋር አብሬ ግራ ተጋብቼ ነበር። ምን ተፈጠረ? ውሃ በሩ ላይ ሆና እስክርቢቶዋን ትፈልጋለች። እንዴ እስክርቢቶ ሼት ጠፍቶ ነው? እቤት ነው። እና ታዲያ በር ላይ ምን አስፈለገሽ?
በር ላይ መብራት ስለሌለ ነው ብላ በደንብ ነው ያሳቀችኝ እያለ ተሳሳቁና በጣም ገረማቸው። እና ታዲያ እንደው ምን ተሻለ? እሷ በየቦታው እስክርቢቶ መጣል ነው። ይህንኑ ስልችት ምርር ብሎኝ ደርዘን እስክርቢቶ አይደል እንደ የገዛሁት ትምህርት ቤት ሂዳ መጣል፣ እዛ ሂዳ መጣል፣ እዛ ሂዳ መጣል እያለች ነገረችው። ናታንና ደረጀ መኪና ላይ ቁጭ ብለው ስለ ሚስት እያወሩ ነበር። እኔ ምልህ ናታን ኤቢን እንዴት እያየሃት ነው ብሎ ጠየቀው። ማለት አባዬ ያው ባለፈው እንደው ካለችበት ቦታ መጥፎ አመለካከትና መጥፎ ድርጊት እንድታግዛት ወደ መልካም እንድትሄድ እርዳት ተጎኗ አሁን ብዬህ ነበር፣ ምን ተፈጠረ ብሎት ሲጠይቀው አባዬ ኤቢ በጣም ከባድና ኃይለኛ ስሜት አለባት። ያንን ደግሞ ትሪት ለማድረግ የኔ ገዛ ብቻም ሳይሆን እናንተም ቁጥጥር ልታደርጉላት ይገባል። ኤቢ ነገሮችን ቶሎ በስሜት ለመወሰን ትፈጥናለች። ሆኖም ግን የቻልኩትን ነገር ወደ በጎና ወደ ጥሩ እንድትሄድ አግዛታለሁኝ፣ እሱም ቃሌ ነው ብሎ ተናገረ። ልክ ነህ። ምን አለ መሰለህ አንድ የደሴ ሰውዬ ነበርና ከፈጣሪው ጋር በጣም 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 ይጣላል። በመጨረሻ ላይ ጉድጓድ ውስጥ ሲገባ የደሴ ሕዝብ ሙጥጥ አድርጎ ከዛ ከጉድጓድ ያወጣውና እንኳንም ፈጣሪ ያተረፈህ እንኳንም ፈጣሪ ያተረፈህ እያሉ ሲሉት ፈጣሪ ሳይሆን ያተረፈኝ የደሴ ሕዝብ ነው ያተረፈኝ ብሎ አለ ተባለ። እየተባባሉ ተሳሳቁ። መጨረሻ ላይ ወደ ጎሳሳ ጎጆ ሲሄድ የመኪና አደጋ ደርሶበት ያ ቤት ባዶ ሆኗል። አየህ ፈጣሪ በአንዱ ሲጥልህ በአንዱ ሊጥልህ አይችልም። እኛ ሁሌ ብናማርረው የእሱ ተአምር ብዙ ነው እያለ ለናታን ብዙ ነገር ሰጠው። ሴት ልጅ በተፈጥሯ ውብ ናት፣ ግን አላደል ዝም ብላ ትቀባባለች፣ ትኳኳላለች እንጂ እኛ ወንዶችን ሚስቶቻችን ደግሞ ሲያምሩልንና ውብ ሲሆኑልን ደስታው እኮ ለእኛ ነው እያለ እንግዲህ አንዳንድ ነገር መከረው አቶ ደረጀ ለናታን ማለት ነው። ናታን ደግሞ አባዬ እኔ መቼም የወደፊቴን ምስቴን እንግዲህ እንዳንተ እየተንከባከብኩኝ ጥሩ ባለ መሆን ዝግጁ ነኝ እያላለሁ። ትደርሳለህ፣ በርታ፣ ጠንክር፣ አምናሃለሁ፣ እኮራባሃለሁ እያለ አቶ ደረጀ ናታንን መከረው ማለት ነው። ወደ ውሃ ስንሄድ ከእህቷ ጋር ቁጭ ብላ ከኤቢ ጋር ባለፈው እኮ አባዬና ዳጣ መኪና ውስጥ ሆነው በጣም ያለቅሳሉ። በሩቅ ሁኜ ቦታ ስሰማቸው ለመቶኛ ጊዜ አሁን ያልኩሽን ምንም እንዳልተፈጠረ አስቢ እያሉ አሉኝ ብላለች። እውይ ኤቢ ነገር ለማጣራትና ነገር ለመሰብሰብ አውሪ አስታውሺ፣ ይህን ከነገርሽ ደግሞ ነገ ማታ ሄድና ለአንቺ ኬክ አመጣልሻለሁ እያለች ጀነጀነቻት። በፍጹም እንግዲህ ምንም ማለት አልፈለገችም ነበርና ውሃ መጨረሻ ላይ እረሳሁት ብላ ስትላት አሽቀንጥራ ጣለቻት ማለት ነው። ሰላም እንግዲህ በጣም በሚገርም ሁኔታ አሁን ከባድ ጦርነት ለመጋፈጥ ተዘጋጅታለች ማለት ነው። ይሄ ልጅ ከማን ነው የተረገዘው? ከምንድን ነው የተረገዘው የሚለው አቢጌልም ጥያቄ ፈጥሮባታል። አንቺ ከዚህ ከቤት አትወጪ፣ ለረጅም ጊዜ የዚህ ቤት ሰራተኛ ነሽ፣ እንዴት ከማን ነው ያረገዝሽው ብላ ስትላት ከንፋስ ነው ያረገዝኩት፣ ስለ እኔ ህይወት ይመለከትሻል ወይ እያለች መልስ ሰጥታታለች። አሁን ወይዘሮ ማርታ ስትጠራት የሰላም ምላሽ ምን ይሆናል የሚለውን በጉጉት የምናይ ይሆናል። ውድ የቻናል ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።